ሰላም የሳይንስ ስፔክትረም የዩቲዩብ ቻናል ነው። እንግዲህ የዩቲዩብ ቻናል አዲስ እንደመሆኑ መጠን ቻናሉን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ከወዲሁ ቤተሰብ እንድትሆኑ ማንኛውም ሀሳብ አስተያየት ካላችሁም በኮሜንት ሴክሽን ላይ ልታሳውቁን ትችላላችሁ። እንግዲህ በዛሬው ቪዲዮ ላይ ይዤላችሁ የቀረብኩት ግሬድ 12 ቻፕተር 1 ሲኩዌንስ ኤንድ ሲሪስ በሚለው ርዕስ ይሆናል ማለት ነው። በዚህ ርዕስ ስር የምናየው ኤክሰርሳይዝ 1.1 ፓርት 1 ይሆናል። ይህ ኤክሰርሳይዝ 1.1 ከ1 እስከ 3 የሚደርሱ ጥያቄዎችን በውስጡ ያካተተ ነው። እንግዲህ የመጀመሪያው ጥያቄ ምንድነው የሚለን ሊስት ዘ ፈርስት 5 ተርምስ ነው የሚለን። ለተሰጠን አንድ ጀነራል ተርም የመጀመሪያዎቹን 5 ተርሞችን ዘርዝሩ ነው የሚለን። ስለዚህ ይሄ ማለት ምን ማለት ነው? ወደ ሶሉሽናችን በምንመጣበት ሰዓት when the value of n is equal to 1 በሚሆንበት ሰዓት 2 በሚሆንበት ሰዓት 3 በሚሆንበት ሰዓት 4 እንዲሁም ደግሞ 5 በሚሆንበት ሰዓት አውትፑቶቻችን ምን ይሆናሉ የሚለውን ነው ማለት ነው ባጭሩ ጥያቄው እየጠየቀን ያለ ነው። ስለዚህ when the value of n is equal to 1 a1አችን ስንት ይሆናል? 2 times 1 2 ይሆናል ማለት ነው። ይሄ ማለት ባጭሩ የተሰጠን ጀነራል ተርም ላይ n ቫልዩን 1 ሰብስቲቲዩት ማድረግ ነው። ይሄ ማለት 2 times 1 2 ይሆናል። ልክ እንደዛው n ቫልዩ 2 በመንወስድበት ሰዓት a2አችን ስንት ይሆናል? 2 times 2 4 ይሆናል ማለት ነው። a3አችንም ልክ እንደዛው 3 ሰብስቲቲዩት በመናደርግበት ሰዓት ጀነራል ተርሙ ላይ 3 times 2 6 ይሆናል ማለት ነው። ልክ እንደዛው እስከ 5 ያሉትን በመንሰራበት ሰዓት የተጠየቀው የመጀመሪያዎቹ 5ቱ ተርሞች 2 4 6 8 እና 10 ይሆናል ማለት ነው። ልክ እንደዛው ቢ ላይም ያለውም ጥያቄ ልክ እንደዛው ነው የሚጠይቀን የመጀመሪያዎቹን 5 ተርሞችን ዘርዝሩ ነው የሚለን። ይሄ ማለት when የn ቫልዩአችን 1 በሚሆንበት ሰዓት 2 በሚሆንበት ሰዓት 3 በሚሆንበት ሰዓት 4 እንዲሁም ደግሞ 5 በሚሆንበት ሰዓት እንደ ኢንፑት የምንወስደውን n ቫልዩ ኤናችን ምን ይሆናል ነው። ይሄ ማለት አውትፑታችን የተጠየቅነው። ስለዚህ n ቫልዩአችን 1 በሚሆንበት ሰዓት a1አችን ማን ይሆናል? 1 ይሆናል። ይሄ ማለት 1 minus 1 0 ይሆናል። ለማንኛውም ህግ በማትማቲክስ ላይ a the power of 0 is equal to 1 when a is different from 0 በሚሆንበት ሰዓት ኤክስፖኔንሻል ፋንክሽን ላይ የምናውቃት ህግ አለች። ስለዚህ the power of 0 የሚሆንበት ሰዓት ማንኛውም ቁጥር 1 ይሰጠናል ማለት ነው። a2አችንን በምንሰራበት ሰዓት ደግሞ 2ን ሰብስቲቱት በመናደርግበት ሰዓት 2 minus 1 1 ይሆንልናል። 1 the power of 1 over 2 the power of 1 ደግሞ ራሱን ቁጥር ይሰጠናል ማለት ነው። ልክ እንደዛው እስከ 5 በምንሄድበት ሰዓት የምናገኛቸው የመጀመሪያዎቹ 5 ተርም የምንላቸው 1 over 2 1 over 4 1 over 8 እና 1 over 16 ይሆናሉ ማለት ነው። እንግዲህ የመጀመሪያውን ጥያቄ በዚሁ a እና b ሰርተናል። የቀሩትን c እና d በዚሁ መሰረት መስራት መቻል አለባችሁ ማለት ነው። ሌላው ደግሞ ሁለተኛው ጥያቄ ምንድነው የሚለን ድራው ዘ ግራፍ ነው የሚለኝ። ድራው ዘ ግራፍ ይለኛል። እኔ ኤን ሰራላችኋለሁ፣ እናንተ የቀረውን መስራት መቻል አለባችሁ ማለት ነው። ስለዚህ ድራው ዘ ግራፍ ለሚለኝ ለዚህ ጥያቄ ኤ ላይ ያለኝ an is equal to 3n minus 1 ነው። ይሄ ማለት ግራፉን ይሄ ይሆናል ማለት ነው። ግራፉ ይሄ ይሆናል። n ቫልዩ 1 በምንወስድበት ሰዓት አውትፑታችን ወይም ደግሞ n ቫልዩአችን 2 ይሆናል። 2 በምንወስድበት ሰዓት 5 ይሆናል። 3 በምንወስድበት ሰዓት 8 ይሆናል። 4 በምንወስድበት ሰዓት ደግሞ 11 ይሆናል ማለት ነው። ስለዚህ በዚህ መሰረት ግራፉን ድሮ ማድረግ መቻል አለብን። ልክ የሲኩዌንስ ግራፍ እንደ ሊኒየር ፋንክሽን ግራፍ ፓተርናቸው ተመሳሳይነት ሲኖረው ግን ከሊኒየር ፋንክሽን የሚለየው ሲኩዌንስ ላይ ያንዳንዱን ፖይንቶች ጆይን ማድረግ አንችልም። ስትሬት ላይን እንደዚህ ድሮ አድርገን ፖይንቶቹን ድሮ ማድረግ አንችልም ማለት ነው። እዚች ጋራ ጥንቃቄ ማድረግ መቻል አለባችሁ ማለት ነው። ስለዚህ በቀላሉ ሁኔታ የተሰጠን ጀነራል ተርም ግራፉን በእንደዚህ አይነት መልክ ሰርተናል ማለት ነው። ሌላኛው ሶስተኛው ጥያቄ ነው።
ሶስተኛው ጥያቄ ምንድነው የሚለው እኔ ጊቭን አውጥቻለሁ። ጊቭን እና ሪኳየርድ አድርግቼ ነው እየሰራው ያለሁት። ጊቭን ምንድነው A1 ነው። A1 130 ብር ነው። A2 210 ብር ነው። A3 ደግሞ 290 ነው። የተጠየቁትኝ A4 A5 A6 እና A7 ነው። ስለዚህ ያው ሌላው ደግሞ የሶስተኛው ጥያቄ ነው። የሶስተኛው ጥያቄ ደግሞ የተጠየቅነው A4 A5 A6 እና A7 ነው። ስለዚህ A4 ለማግኘት ምን እንደምናደርገው A4 A3 ፕላስ ኮመን ዲፈረንስ ይሆናል። A5ም ልክ እንደዛው A4 ፕላስ ኮመን ዲፈረንስ፣ A6 A5 ፕላስ ኮመን ዲፈረንስ፣ A7 A6 ፕላስ ኮመን ዲፈረንስ ይሆናል ማለት ነው። ኮመን ዲፈረንሳችን የምናገኘው ከተሰጠን ነው። A1 130 ሰጥቶናል። A2 210 A3 ደግሞ 290 ሰጥቶናል። ስለዚህ በ210 እና በ130 መካከል ያለው ልዩነት 80 ነው። በ290 እና በ210 መካከል ያለው 80 ነው። ስለዚህ ኮመን ዲፈረንሳችን 80 ነው። A4 ለማግኘት A3 ፕላስ ኮመን ዲፈረንስ ነው ብያለሁ። ስለዚህ A4 ማለት ምን ማለት ነው? A3 ነው ሰብስቲት ማድረገው። A3 290 ነው። 290 ሲደመር 80 370 ይሆናል። ስለዚህ A4 370 ይሆናል ማለት ነው። A5 ደግሞ ለማግኘት A4 ፕላስ ኮመን ዲፈረንስ ነው። A4ን አግኝቻለሁ። ስንት? 370 ሲደመር 80 450 ይሆናል ማለት ነው። ስለዚህ A5 450 ይሆናል። ሌላ ደግሞ A6 ነው። A6 ለማግኘት A5 ፕላስ ኮመን ዲፈረንስ ነው የሚሆነው። ስለዚህ A5ን አግኝቻለሁ። A5 450 ነው። 450 ሲደመር 80 530 ይሆናል። ስለዚህ A6 530 ነው። ሌላኛው ደግሞ A7 ነው። A7 ለማግኘት ደግሞ A6 ፕላስ ኮመን ዲፈረንስ ነው። A6ን አግኝቻለሁ። ስንት? 530 ሲደመር 80 610 ይሆናል ማለት ነው። እንግዲህ በፓርት 1 በዛሬው ቪዲዮ ያየነው ኤክሰርሳይዝ 1.1 ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም።